የዜና መጽሔት ዛሬ ፍርድ ቤት የቀረቡት የኢሃፓ አባል ፖለቲከኞች ይላል የመጀመሪያው የዜና መጽሔት ርዕሳችን። በአገር ማፍረስ ሴራዎች ተጠርጥረው በእስር ላይ የሚገኙትና ዛሬ ፍርድ ቤት የቀረቡት የኢሃፓ አባል ፖለቲከኞችና ጠበቃ ለቀጣዩ ሐሙስ ነሐሴ 28 ቀን ተቀጥረዋል። ትናንትናና ዛሬ ፍርድ ቤት የቀረቡት የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ፣ የፓርቲው አባል አቶ አበበ አካሉና የፓርቲው ጠበቃ አበራ ንጉስ ላይ ምስክር ለመቀበል በሚል ለመጪው ሐሙስ ለመጨረሻ ጊዜ ተቀጥረዋል። ግለሰቦቹ መንግስት ደቡብ ኢትዮጵያ በሚገኘው የዘይሴ ብሔረሰብ ላይ ጉዳት አድርሷል የሚል ሐሰተኛ መረጃ አሰራጭተዋል ሲል ፖሊስ አዲስ የክስ ጭብጥ አቅርቦባቸው የነበረ ሲሆን ይህንኑ የምርመራ ውጤት ለማሰማት ነበረ ለዛሬ የተቀጠሩት። የአዲስ አበባው የዶይቼ ቬለ ወኪል ሰለሞን ሙጬ ዘገባ ልኮልናል። የፌዴራል ፖሊስ የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይን፣ የፓርቲው አባል አበበ አካሉንና የፓርቲው ጠበቃ አበራ ንጉስን ስውር የአገር ማፍረስ ሴራዎችን በማቀድና የአገርን አንድነት የሚያፈርስ ውስብስብ የሽብር ወንጀል አግኝቼባቸዋለሁ በሚል ጠርጥሯቸው በህግ ጥላ ስር ከዋላቸው አንድ ወር አልፏቸዋል። እነዚህ ፖለቲከኞች ትናንትና ዛሬ አርብ ፍርድ ቤት ቀርበዋል። ፖሊስ ለፌዴራል ከፍተኛው ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት ባቀረበው የምርመራ ማጣሪያ ጊዜ ቀጠሮ ማመልከቻ ተከሳሾቹን የሀገር አንድነትን በሚያፈርስ ውስብስብ የሽብር ወንጀል ድርጊት ተሳትፎ እንደጠረጠራቸው ገልጿል። ችሎቱ ዛሬ የተሰየመው ተከሳሾቹ መንግስት በደቡብ ኢትዮጵያ ዘይሴ ማህበረሰብ ላይ ጉዳት አድርሷል በሚል የሐሰት መረጃ አሰራጭተዋል በሚል ላቀረበው ተጨማሪ ክስ ተጨማሪ የምርመራ ጊዜ የጠየቀበትን የምርመራ ውጤት ለማድመጥ ነበር። የተከሳሾቹ ጠበቃ ሰለሞን ገዛኸኝ እንደነገሩን ችሎቱ ለመጨረሻ ጊዜ ለቀጣዩ ሐሙስ ቀጠሮ ሰጥቷል። ዛሬ ለሶስተኛ ጊዜ ቀርበን ነበር። በትናንትና ዕለትም ፖሊስ 14 ቀን ጠይቆ ነበር። 14 ቀን የጠየቀበት ተጨማሪ መረጃዎችን የሰነድና የሰው ማስረጃ ለማሰባሰብ የመርማሪ ቡድን ወደ አርባ ምንጭ ጋሞ ሄዷል፣ ከዛ እስኪመለስ ድረስ። ስለዚህ ለተጨማሪ ምስክር ለመስማትና ማስረጃው ለማሰባሰብ ማለት 14 ቀን ጠይቆ ነበር። ችሎቱም የሁለታችንን ክርክር ሰምቶ ለዛሬ ባዳር ቀጥሮት ነበር። ዛሬም የፖሊስን መዝገብ አስቀርቦ አይቶ እንደነበርና ከፖሊስ መዝገብም የቴክኒክና የፎረንሲክ ማስረጃዎች የመጡ መሆኑን አረጋግጠናል። አንድ በሽብር የተጠረጠረ ሰው ደግሞ የቴክኒክና የፎረንሲክ ማስረጃዎች ከመጡ በቂ ነው። ሆኖም ግን ምስክር እንቀበላለን ስላሉ የተወሰነ ቀን እንስጣቸው በማለት ለመጨረሻ ጊዜ ምስክር ለመቀበል ለሚለው ብቻ ለመጨረሻ ጊዜ በማለት የ7 ቀን ሐሙስ ነሐሴ 28 ተቀጥሯል። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ ተከሳሾቹ ህጋዊ የፖለቲካ ፓርቲን እንደ ሽፋን በመጠቀም ስልጣን በኃይል ለመያዝ በማሰብ ከህወሀት ሌሎች ጸረ ሰላም ያላቸው ኃይሎች ጋር እንዲሁም ጽምዶ ከተባለ አካል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለል ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ ተንቀሳቅሰዋል የሚል ክስ አቅርቦባቸዋል። ፖሊስ ተጠርጣሪዎቹ ሽብር ፈጠራ በሚል ርዕስ ባቀረበባቸው ክስ ላይ የብሔርና የሃይማኖት ግጭት ለመፍጠር ውጪ ሀገር በሚገኙ ባላቸው የጽንፈኛ መገናኛ አውታሮች ሐሰተኛ ፕሮፓጋንዳ ማሰራጨት የሚል ውንጀላም ተካቶባቸዋል። ኢሃፓ ለብሔራዊ ምርጫ ቦርድና ለኢሰመኮ ጉዳዩን በደብዳቤ ያሳወቀ መሆኑን ገልጾ ሁኔታው ተጣርቶ በአስቸኳይ እንዲለቀቁ ጥያቄ አቅርበዋል። ፓርቲው እስሩ ሰላማዊ ትግል ፈተና ውስጥ እንደወደቀ አንዱ ማሳያ ነው ማለቱም ይታወሳል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ ባለፈው ማክሰኞ ነሐሴ 19 ቀን ታጣቂዎች ያደረሱት በተባለው ጥቃት በሰላማዊ ሰዎች ላይ ከፍተኛ ጉዳት መድረሱ ተነግሯል። በወረዳው ጥቃት ማክሰኞ ማለዳውን ጀምሮ ሙሉ ቀን ሲካሄድ መዋሉንና የታጣቂዎቹ ጥቃት ቢያንስ በአንድ ቀበሌ ብቻ 7 ሲቪል ሰዎች ስለመገደላቸው የዓይን እማኞች ተናግረዋል። ይህ ጥቃት የተሰማው በክልሉ ሰሜን ሸዋ ዞን በተለያዩ ወረዳዎች በታጣቂዎች ጥቃት ጉዳት መድረሱ ከተነገረ ከጥቂት ቀናት በኋላ መሆኑ ነበረ። የአዲስ አበባው ወኪላችን ስዩም ጌቱ ዘገባ አለው።
ባሳለፍነው ማክሰኞ ነሐሴ 19 ቀን 2018 ዓ.ም በደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ ታጣቂዎች ከማለዳው 11 ሰዓት ጀምረው አደረሱት በተባለው ጥቃት የበርካታ ሰው ሕይወት መቀጠፉ ተነግሯል። ለደህንነታቸው ሲባል ስማቸው እንዳይጠቀስና ድምጻቸውም እንዲቀየር ጠይቀው አስተያየታቸውን የሰጡን ነዋሪ በዞኑ ባለፉት 4 ዓመታት በቆየው የጸጥታው መደፍረስ ዝርፊያና ግድያ አስቸጋሪ ያሉት ደረጃ ላይ ደርሷልም። የነሐሴ 19 ቀን 2018 ዓ.ም ጥቃትን አስመልክተው በሰጡን አስተያየትም ወረዳ የሚገኙ የደጋ ቀበሌዎች የሚባሉ አሉ። ኢላላዋቆ፣ ደወሊ፣ ኤራ፣ ታዋ፣ ጠንገጎና ሌሎች ቀበሌዎች ውስጥ ተኩስ ተከፍቶ ብዙ ሰዎች አልቀዋል፣ የተጎዱም አሉ። በዚህ ምክንያት ሰዎች ወደ መሰደድ ወደ ታችኛው ወደ ጉራጌ ድንበር አካባቢ ወደ ከተሞች የመሄድ አዝማሚያዎች ይታያሉ። ከዚህ በፊት የመፈናቀል ሁኔታ አንድ በአንድ ወደ ከተማ መግባት ነው። አሁን ግን ቤት ጥሎ የመሄድ ሁኔታ አለ። ይህ ግጭቱ አሁን እንደጠቀስኩት ቀበሌ ጋር ብቻ አይደለም፣ እስከ ታችኛው እስከ ጉራጌ ድንበር እስከ ጥያ ሱተን አካባቢ የደረሰ ግጭት ነው። በዛ በኩልም ብዙ ጉዳቶች እንደደረሱ ለተወሰነ ጊዜ እነዛ እና ሱተን ከተሞች እንደተያዙ ገጠር አካባቢ ከፍተኛ የሆነ ተኩስ እንደሚሰማ ነው ከትናንት በስቲያ የነበረውና ብዙ ሰው ተጎድቷል። ሰላማዊ ሰዎችም ሞተዋል ማለት ነው። የማክሰኞ ነሐሴ 19 ጥቃት ከማለዳው ጀምሮ ሙሉ ቀንም ነበር ያሉት አስተያየት ሰጪው አሁንም እኮ አልቆመም፣ ግን አልፎ አልፎ እንደዚህ አይነት ውጊያ ነው እንጂ ከትላንት በስቲያ 11 ሰዓት የጀመረው ጠዋት እስካሁን ድረስም ከፍተኛ የጸጥታ ስጋት አለ። ስለዚህ አንድ የተጀምሮ የሚቆም በሰዓት የሚገለጽ አይደለም። ሁሌ ህብረተሰቡ ስጋት ውስጥ ነው። ሰዎች ተገለዋል። የገደለው እገሌ ነው እገሌ አይደለም። ገዳዩን ማን እንደሆነ ማረጋገጥ እንጂ ነዋሪዎች ማለቃቸውን እስካሁን ድረስ በውጭ ሀገርም በሀገር ውስጥ ያሉትም አክቲቪስቶች፣ ጋዜጠኞች፣ ፖለቲከኞች ጦርነትን አትስበኩ፣ ሰላም እንዲሰፍን ይባካችሁ፣ ህዝቡ መከራውን እያየ ነው። ስማቸው እንዳይጠቀስና ድምጻቸውን እንዳንጠቀም ጠይቀው አስተያየታቸውን የሰጡን ሌላው አስተያየት ሰጪ በደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ አሾ በተባለ አካባቢ በተፈጸመው የማክሰኞው ጥቃት ከ10ኛ ክፍል ተማሪ እስከ 84 ዓመት ሽማግሌ 7 ሰዎች መገደላቸውን ገልጸዋል። አሁን ላይ ነዋሪነታቸውን በሌላ ስፍራ ማድረጋቸውን ገልጸው አስተያየታቸውን በድምጽ የላኩልን የአካባቢ ተወላጅም በዚህ በአዋሽ ወንዝ ማዶ በዛ ቀጠና ባለ የንጹሃን ዜጎች መከራ እንደዚህ አይነት ሽብር ትላንትና ከትላንት ወዲያ አሁንም በቅጡ የበረዳ አይመስለኝም። እስካሁን ድረስ በዘለቀው በሱተንና በጥያ አካባቢ ባለው የወንበዴነት ነውጥ የማሰራዊት ነው። ለንጹሃን ብላችሁ ለሰላማዊ ዜጎች ብላችሁ በዚህ ረገድ ወራና ቢሉስማ ኦሮሞ አመራሮችን ብትጠይቁልን እላለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ዶቼ ቬሌ በጉዳዩ ላይ አስተያየታቸውን ለመጠየቅ ለዞኑ ኮሚኒኬሽን ኃላፊና ለኦሮሚያ ክልል ኮሚኒኬሽን ቢሮ ባለስልጣናት እንዲሁም ለኦኔግ ኦነሲ ከፍተኛ አዛዥ ዋና አማካሪ በመደወል አስተያየታቸውን በዚህ ዘገባ ለማካተት ያደረገው ጥረት ለዛሬ አልተሳካም። ይህ በእንዲህ እንዳለ ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ባሳለፍነው እሁድ ነሐሴ 17 ቀን 2018 ዓ.ም በፈጸሙት ጥቃት የወረዳ ዋና አስተዳዳሪ ተፈራ ደሴን መግደላቸውን ጨምሮ ከፍተኛ ጉዳት በአካባቢው ላይ ማድረሳቸው ይታወሳል። በዕለቱ በወረዳው አኖ ቀሬ ቀበሌ በአካባቢው የሚንቀሳቀሱ የተባሉ የኦሮሞ ነጻነት ሰራዊት ታጣቂዎች አደረሱት በተባለው ጥቃት የወረዳ አስተዳዳሪውን ጨምሮ ቁጥራቸው በውል ያልታወቀ ሰዎች ጉዳት እንደደረሰባቸው የአካባቢው ነዋሪዎቹ ለዶይቼ ቬለ ተናግረዋል። በዞኑ ከዚህም በፊት በተለያዩ ጊዜያት ታጣቂዎች በባለስልጣናት ላይ አነጣጥረው ባደረሱት ጥቃት በሱሉልታ በወጫሌና በያያ ጉለሌ ወረዳዎች ጉዳት ማድረሳቸው አይዘነጋም። በዚሁ ዞን ወረጃ አርሶ ወረዳ በተለያዩ ቀበሌያት ታጣቂዎች በተከታታይ ላለፉት 4 ዓመታት ባደረሱት ጥቃት ከፍተኛ ጉዳት ለማድረሳቸው ነዋሪዎች ለዶይቼ ቬለ አስረድተዋል። ቤታችን ተቃጠለ። ቀበሌው ዲሞዴራ፣ ግርሚ ጎባ፣ ደንበዛ ወሌ፣ ጀሞ ገዳራ፣ ሸንኮራ ሸሸን ለሞርማ ዶይቼ ቬለ እስካሁን በመንግስት አካላትም ሆነ ጥቃቶቹን ፈጽመዋል በተባሉ በኦሮሞ ነጻነት ሰራዊት በኩል የተባለውን ምንም መረጃ አላገኘም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በአፋር ክልል ባለፈው 1 ዓመት በቂ ዝናብ ባለመገኘቱ ምክንያት የተከሰተው ድርቅ በአርብቶ አደሮችና እንስሳቶቻቸው ላይ ከፍተኛ ጉዳት እያደረሰ ይገኛል። በተለይም በዳሊ ፋጊና በያንጉዲ ወረዳዎች የውሃና የመኖ እጥረት በመከሰቱ በርካታ አርብቶ አደሮች አካባቢያቸውን ለቀው ወደ አዋሽ ተፋሰስ በመሰደድ ላይ ናቸው። ከድርቁ በተጨማሪ በአካባቢው የተጣለው የገበያ ቀረጥ ችግሩን የበለጠ አባብሶታል። እንስሳቶቻቸው በረሃብ ከመሞታቸው በፊት ሸጠው ቀለብ ለመግዛት የሞከሩ አርብቶ አደሮች ከቀረጥ ጋር ተያይዞ በወጣው እገዳና እንስሳቱ በከፍተኛ ሁኔታ በመክሳታቸው ምክንያት ወደ ገበያ ማቅረብ አለመቻላቸውን ተናግረዋል። የዳሊ ፋጊ ወረዳ ገቢዎች ጽሕፈት ቤት ኃላፊ አቶ ኑሩ ሐሰን በበኩላቸው የግብር ማስገበር ስራው እንደተጠበቀ ሆኖ የተከሰተውን ችግር ግምት ውስጥ በማስገባት ከቀጣይ ገበያ ጀምሮ በግብር ተመኑ ላይ ቅናሽ መደረጉን ገልጸዋል። የዶይቼ ቬለው ዘጋቢ ኢሳያስ ገላው ዘገባ አለው። የክረምት ዝናብ ወቅቱን ጠብቆ አለመጣልና ባለፈው 1 ዓመት በቂ የሚባል ዝናብ ማግኘት ያልቻሉ በአፋር ክልል ያሉ አርብቶ አደሮች ለእንስሳቶቻቸው የሚያበሉት ምግብ ማጣትና የውሃ እጥረት ማጋጠሙን በእንስሳት እርባታ ላይ የተመሰረተ ኑሯቸውን ማናጋቱን ይናገራሉ። በክልሉ የዳሊ ፋጌ ወረዳ ነዋሪ የሆኑት አቶ ኡመር ሰሚርም
እንስሳቶቻቸው በከፍተኛ ደረጃ መጎዳታቸውን ይናገራሉ። አሁንማ እዚህ ብዙ ችግር ስላለ ዝናቡ ጠፍቷል፣ የለም አበጥሩ ምንም እርሻ ምንም የለም። በቃ ሁሉም በቃ እዚህ በቃ ችግር ነው። አሁን በቃ አንድ አመት ሆኗል እኮ ዝናቡ በቃ ጠፍቷል። የለም ውሃን ደግሞ የለም ከብትም ይበላል የለም በቃ። ሌላው የዳሊፋጌ ወረዳ ነዋሪ የሆኑት መሐመድ ኢብራሂምም በአካባቢው ድርቅ በመኖሩ ምክንያት አርብቶ አደሩ ያለውን እንስሳ ሽጦ ለምግብ የሚሆን ቀለብ ይገዛ ነበር። ይሁን እንጂ በአካባቢው ከቀረጽ ጋር ተያይዞ ገበያ መታገዱ ከፍተኛ ተጽዕኖ መፍጠሩን ይገልጻሉ። አርብቶ ያለው ብቻ ይታወቃል። ዝናቡ አልጣለም። ዝናብ ነው አሳፍስ አብዛኛው የሚከተሉት የሞት ጋር ይኖራል። ግን በጣም የከሱ ናቸው። ገበያ አይሽጡም። በጣም የከሱ ስለሆነ ማለት ነው። ምን ደግሞ ይሄ ገበያ ማገዱ በጣም ከፍተኛ ችግር ፈጥሮብናል። ባለሰቡማ በጣም የተጎዳ ነው። ካልሲ እየሽጡ እየሸመቱ ነበር የሚባሉት። አሁን ገበያ ካጡ በቃ አላህ የሚያደርገው አላዙም። በጣም ችግር ውስጥ ያለ። በተመሳሳይም በያንጉዴ ወረዳ የዝናብ እጥረቱ ያስከተለው ድርቅ ለእንስሳቶች መኖ ለማቅረብ አላስቻለም የሚሉት ስማቸው እንዲገለጽ ያልፈለጉ አስተያየት ሰጭ ናቸው። ሲሸጡና ቤተሰባቸውን ሲያስተዳድሩበት የነበረውን እንስሳት ወደ ገበያ ለመቅረብ ለመሸጥ አልተቻለም። እንስሳ የሚበላ ነገር የለውም። በዛ ላይ ከረሃብ እየተረፉን እንስሳ ለገበያ ለመቅረብ አልተቻለም። ገበያም ስለጠፋ ለችግር የተገለጸ ማህበረሰብ ነው ያለው። ከተፈጠረው ድርቅ ጋር ተያይዞም አርብቶ አደሮች የዳሊፋጌ ወረዳን በመልቀቅ ወደ አዋሽ ተፋሰስ አካባቢዎች መሰደዳቸውን የሚገልጹት አቶ ኢብራሂም አሊ ናቸው። አካባቢ ለቆ ግማሹ ወደ እንግዲህ ውሃ የሌለበት ወደ ሐዋሽ አካባቢ ስለሚሰደዱ ማለት ነው። ከብቶች ፍየሎች የሚበሏቸው አሁን ምሳሌ ደዌ ወረዳ ወደ እንትን ሐዋሽ አካባቢ የተሰደዱ ነው ያሉት። ደግሞ እርሻ የላቸውም። ገበያ ሲበላ የነበረው ከብት ከፍቶ እንደው በትንሽ ገበያ እንዳያመጡ ደግሞ በቀረጥ ምክንያት ገበያ ታግዶ በጣም ችግር ውስጥ ናለው የዳሊፋጌ ወረዳ። የዳሊፋጌ ወረዳ ገቢዎች ጽሕፈት ቤት ኃላፊ አቶ ኑሩ ሐሰን ምንም ድርቅ ቢሆንም አርብቶ አደሮች ተገቢውን ግብር ለመንግስት እንዲከፍሉ አስቀድመን የግንዛቤ ፈጠራ ስራ ሰራን እንጂ ለግዥ የመጡ ነጋዴዎችን አልነካንም ሲሉ ይደመጣሉ። እያረቧቸው ላሉ ግመል፣ ፍየልና ላም የሚያበሉት መኖ ባለመኖሩ በብዛት ለገበያ የሚያቀርቡ አርብቶ አደሮች ከመሞታቸው በፊት በሚል ነው ለገበያ ያቀረብናቸው ይላሉ። ይሁን እንጂ የዳሊፋጌ ወረዳ ገቢዎች ጽሕፈት ቤት ኃላፊ ከነበረው ቀረጽ ላይ የተወሰነ ቀንሰን እንዲሸጡ እናደርጋለን ሲሉ ተናግረዋል። 1500 ነው አንድ ገመል መጀመሪያ ከብት 1000 ነው። ያን ጉዳይ በኋላ ያመራሩ አንድ ላይ ውይይት አድርገው አሁን ገመል 500 ይቀነሳል፣ ከብት 200 ይቀነሳል፣ ፍየሉ 20 ብር ይቀነሳል። ለሚቀጥለው ማክሰኞ ገበያ ማለት ነው። አሁን ዝናብ የለም፣ ድርቅ ነው። የገበያ ጉዳይ በጣም አስቸጋሪ ነው እኮ። ያን ጊዜ የነጋዴ ቶሎ ይወጣ ነው እኮ። መፍትሄ ምንም አልጠይቅም። የነጋዴ ገበያ ይቀራው ቤተሰብ ችግር አለውና ማለት ነው። የትናንትና ወስኗል፣ አልቋል ይሄ ጉዳይ። አሁን በአፋር ክልል በተለያዩ ወረዳዎች ያሉ አርብቶ አደሮች ከዝናብ እጥረት ጋር ተያይዞ ላጋጠማቸው የመኖና የውሃ እጥረት መፍትሄ ይሆን ዘንድ ምን ስራ እየተሰራ ነው ለማለት የአፋር ክልል አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ስልክ በመደወል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለዶይቼ ቬለ ዘገባ ኢሳያስ ገላው። ቀጣዩ ዘገባችንም በተፈጥሮ አደጋና ድርቅ ላይ ያተኩራል። በኢትዮጵያ ሰሜን ምስራቅና ሰሜናዊ ክፍል አንዳንድ አካባቢዎች ላይ በክረምቱ የሚጠበቀው ዝናብ ባለመጣሉ ከፍተኛ ቁጥር አርሶ አደሮችና አርብቶ አደሮች ላይ ስጋት ማንዣበቡ ተነግሯል። በኢትዮጵያ ድርቅ አደጋው 165 ወረዳዎች ተለይተው ለምላሹ የተሰራበት መሆኑን የኢትዮጵያ ቀይ መስቀል ማህበር አስታውቋል። በአየር ንብረት ለውጥ ፈተና የምግብ ሰብሎችን ለከፍተኛ አደጋ ያጋለጠው የዝናብ እጥረት በርካታ የማህበረሰብ አካላትን ለችግር መዳረጉን ተከትሎ የዩሮ ኢንቨስትመንት ባንክና የዓለም ምግብ ፕሮግራም የአየር ንብረት ለውጥ አደጋ ዋስትና ያሉትን መርሃ ግብር ይፋ አድርገዋል። የአዲስ አበባው የዶይቼ ቬለ ወኪል ስዩም ጌቱ ተጨማሪ ዘገባ አለው። የአፋር ክልል ዞን 1 ጭፍራ ወረዳ አስተያየት ሰጪ ነዋሪ እንደሚሉት በክልሉ ዞን 1 እና ዞን 2 ዘንድሮ በተከሰተው ድርቅን ያስከተለው የዝናብ እጥረት እንስሳት መኖ በማጣታቸው ተጎድተው የማህበረሰቡን የምግብ ዋስትና አደጋ ውስጥ ከተዋል። ዞን 4 እና ዞን 2 በራህሌ ኮነባ ያለ በቃ እስካዳሎል ድረስ በዚህ የድርቅ አለ። ቃሊያ ድርቅ አለ። ዞን 2 አካባቢ በቃ የእንስሳትን በቃ ለሞት
አድርጓል። የተረፉትን ደግሞ ወደዚህ ወደኛ ልክ በቃ ሳር ፍለጋ እየተንከረቱ ነው። በቃ ወደ ዞን 1 ወደ ጭፍራ አካባቢ የመጣ ነው እንስሳቶች እና በተለይ ከዞን 4 ሸሽተው የመጡ አሁን ረሃብ ተከትለው የሚመጣ በሽታዎች አሉ እንስሳት ጋር ማለት ነው። ቫክሲን እየተሰጠ ነው። ክትባት ተደረገለት። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር በመተዳደረው አብርጌሌ ወረዳም በታየው የክረምቱ የዝናብ እጥረት ከፍተኛ የምግብ ዋስትና ፈተና መደቀኑን አርሶ አደር የአካባቢው ነዋሪ ይናገራሉ። የክረምቱ የዝናብ እጥረቱ በአጎራባች ወረዳቸው ጸገብጂም ተጽዕኖ ማሳደሩን በማከል ማሽላ ዘርተን ነበር በሰፊው ትንሽ ዘንቦ ጠፋ። ያ ሁለተኛ የረበጥን አሁንም መልሶ ጠፋ። አሁን ሶስተኛ ጤፍ ነገር ትንሽ አልፎ አልፎ እንቁዳጉሳ ነገር እነዚህ ነው እየተዘሩ ያሉት አሁን እና ምርት ያክል የለም ነው። ችግሩ በትግራይ ክልል ምስራቃዊና ደቡብ ምስራቃዊ ዞኖች ወረዳዎችም እንዲሁም በሰሜን ጎንደር አንዳንድ ወረዳዎችም መከሰቱን ዶቼ ቬሌ ከየአካባቢዎቹ አርሶ አደሮች ተረድቷል። ምንም ዝናብ የሚባል የለም። በቃ ምንም ነገር እርዳታ ብቻ ሳይሆን ተጨማሪ ነገር ይፈልጋል እንጂ ሰሜን ጎንደር ሁሉም ወደ ገጠር ወረዳዎች ዝናብ እጥረት አለ። በዞኑ በሁሉም ወረዳዎች አለ። እስካሁን ወደ ጉበት የተዘራ እስካሁን ድረስ ያልበቀለም አለ፣ የበቀለም አለ። ዶቼ ቬሌ የተፈጥሮ አደጋ ተግዳሮቱ ላይ ምላሽ በመስጠት ኃላፊነት ላይ በሚሰራው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በተለይም በህዝብ ግንኙነቱ ኃላፊ ዶክተር አለማየሁና ሌሎችም ባለስልጣናት በኩል ተጨማሪ መረጃ ለማግኘት ከባለፈው ሳምንት ጀምሮ ያደረገው ጥረት አልተሳካም። የኢትዮጵያ ቀይ መስቀል ማህበር እንዳለው ግን በትግራይ፣ አማራ፣ አፋርና ኦሮሚያ ክልሎች በዘንድሮ ዓመት በተከሰተው ድርቅ 165 ወረዳዎች ተለይተው ከችግሩ ግዝፈት አኳያ የምላሽ ዝግጅት እየተደረገ ነው። ለዶቼ ቬሌ አስተያየታቸውን የሰጡ የኢትዮጵያ ቀይ መስቀል ማህበር የአደጋ ዝግጁነትና ምላሽ ዳይሬክተር አቶ መሐመድ ዳዳ ባለን አቅም ላይ ተመስርተን ለመስራት የእቅድ ዝግጅት ስራዎችን አጠናቀናል። ፓርትነሮቻችንን አወያይተን ገንዘብ የሚገኝበትን መንገድ እያፈላለግን ያለ ነው። መንግስት የሚጎዱ ወረዳዎች ሰው ቁጥሩ በትክክል ባይቀመጥም 165 ወረዳዎች በዚህ የድርቅ ፎርካስቲንግ ተጎጂ ይሆናሉ ብሎ ተገምቷል ማለት ነው። ኢትዮጵያ ውስጥ በአየር ንብረት ለውጥ ለሚከሰተው ድርቅ ምላሽ ለመስጠት በማለም የአውሮፓ ኢንቨስትመንት ባንክ፣ ግሎባል ጌትዌይ እና የዓለም ምግብ ፕሮግራም WFP የአየር ንብረት አደጋ ዋስትና ያሉትን መርሃ ግብር ይፋ አድርገዋል። ሶስቱ ዓለም አቀፍ ተቋማቱ በጋራ ይፋ ባደረጉት መግለጫ እንዳመለከቱት በዓለም ምግብ ፕሮግራም በኩል ተፈጻሚ የሚሆን ያሉት በኢትዮጵያ አነስተኛ ገቢ ላላቸው አርሶ አደሮች የሚቀርብ አነስተኛ መድን እስከ 4 ሚሊዮን ዩሮ ማዘጋጀታቸውን አስታውቀዋል። በአውሮፓ ኢንቨስትመንት ባንክ አቅራቢነት ለአነስተኛ ዙር ለኢትዮጵያ አርሶ አደሮች የሚቀርበው የ110 ሚሊዮን ዩሮ ተዘዋዋሪ ብድርም በእርዳታ አቅርቦቱ ስለመካተቱ ተመልክቷል። የገንዘብ አቅርቦቱ በኢትዮጵያ ልማት ባንክና በተመረጡ የገጠር ገንዘብ ተቋማት ተፈጻሚ የሚሆን የጅማሮ መርሃ ግብር ወይም ኢኒሼቲቭ ነው ተብሏልም። የአውሮፓ ኢንቨስትመንት ባንክ በዓለም ምግብ ፕሮግራም በኩል ባቀረበው የ4 ሚሊዮን ዩሮ ድጋፍ ለአነስተኛ አራሽ ኢትዮጵያውያን አርሶ አደሮች ከተለዋዋጭ የአየር ንብረት ስጋት ጋር የተመጣጠነ የመድን ዋስትና እንደሚያገኙም በተብራራበት በዚህ መግለጫው መርሃ ግብሩ የተባበሩት መንግስታት ድርጅት በሞንጎሊያ በረሃማነትን ለመግታት በገባው የኮፕ 17 ኮንቬንሽን መሰረት የሚፈጸም ነው። የአየር ጠባይ ለውጥ በኢትዮጵያ ግብርናን የኑሮ መሰረት ላደረጉ አርሶ አደሮች ትልቅ ስጋት ሆኖ ቀጥሏል ያሉት የአውሮፓ ኢንቨስትመንት ባንክ ፕሬዝዳንት ጌልሶሚና ቪግሌቲ ከአጋሩ የዓለም ምግብ ፕሮግራም WFP ጋር በመሆን አነስተኛ ገቢ ያላቸው አርሶ አደሮች የአየር ንብረት ለውጥ ተጽዕኖውን የሚቋቋሙበት የገንዘብ አቅርቦት ላይ እየሰራም እንዳለ አንስተዋል። ቪሎቲ ይህም ቀጣይነት ያለው ምጣኔ ሀብቱን በማገዝ ተጽዕኖውን በመቋቋም የምግብ ዋስትናውን እንዲያረጋግጡ ያስችላል ነው ያሉት። የዓለም ምግብ ፕሮግራም በፊናው ያለውን ልምድ ተጠቅሞ በአነስተኛ መድህን መርሃ ግብሩ ከኢንሹራንስ ኩባንያዎች ጋር በመተባበር አርሶ አደሮቹ ለአየር ንብረት ለውጥ የማይበገር ቀጣይነት ያለው ገቢ እንዲፈጥሩ ያስችላል ነው ያለው። በኢትዮጵያ የWFP ተወካይና ካንትሪ ዳይሬክተር ዚላን ሚሊሲች በሚሊዮኖች የሚቆጠሩ ለአነስተኛ መሬት አራሽ የኢትዮጵያ አርሶ አደሮች ምርትን ሙሉ በሙሉ የሚያወድምባቸው የተፈጥሮ አደጋን እንዲቋቋሙ የሚቀርብላቸው ገንዘብ አበዳሪና አርሶ አደሮቹን ክሳራ ላይ እንዳይጥል በማሰብ ከአውሮፓ ኢንቨስትመንት ባንክ ጋር በመተባበር የቀረበው የአየር ንብረት ለውጥ አደጋ ዋስትና መርሃ ግብር ወሳኝ ምዕራፍ ነው ብለዋልም። በሚቀርበው አነስተኛ መድህን በተባለው የእርዳታ መርሃ ግብሩ የዘሩት እህልና የቤት እንስሳት ያለቀባቸው ወይም የተጎዳባቸው 210 ሺህ አነስተኛ ገቢ ያላቸው የኢትዮጵያ አርሶ አደሮች ተጠቃሚ እንደሚሆኑ በመግለጫው ተብራርቷልም። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የኢትዮጵያና የማህበረሰባቸው ባለውለታዎች ናቸው የተባሉ ግለሰቦች ዩናይትድ ስቴትስ ቴክሳስ ዳላስ ውስጥ እውቅናና ሽልማት ተሰጥቷቸዋል። ዘንድሮ ለ10ኛ ጊዜ በቴክሳስ ዳላስ በተካሄደው በዚሁ የምስጋናና ሽልማት ስነስርዓት ላይ በተለያዩ ዘርፎች ሽልማትና እውቅና የተሰጣቸው 10 ግለሰቦች መሆናቸው ታውቋል። ከአትላንታ ጆርጂያ ዘጋቢያችን ታሪኩ ኃይሉ ዝርዝሩን ልኮልናል። የቀድሞ የኢትዮጵያ መንግስት ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን ጨምሮ ሌሎች በርካታ ምሁራንን በማስተማር ለወግ ማዕረግ ማብቃታቸው ይነገርላቸዋል። መምህር መኮንን ሸገኔ
በሀገር ውስጥና በባህር ማዶ በሚገኙ ተማሪዎቻቸው ዘንድ የሚወደዱትና የሚከበሩት መምህር መኮንን በየዓመቱ ቴክሳስ ዳላስ በሚሰጠው የአርአያ ሰው ሽልማት ላይ ዘንድሮ በተደረገው ስነ ስርዓት ሽልማቱ መታሰቢያ ተደርጎላቸዋል። ዶይቼ ቬለ ያነጋገራቸው በሎስ አንጀለስ ነዋሪ የሆኑት የመምህር መኮንን ልጅ ወይዘሮ ካቢው መኮንን እንዳሉት አባታቸው ለተማሪዎቻቸው ልዩ ድጋፍ የሚያደርጉ ተወዳጅ መምህር ነበሩ። አባቴን በግፈኞች ጥይት ሲገደል የ5 ዓመት ልጅ ነበርኩኝ። ስለሱ ብዙ ግን የማውቀው ኤሌመንትሪም ቦሌ ህብረተሰብ ነው የተማርኩት። ሃይስኩሉም ቦሌ ሃይስኩል ነው የተማርኩት። በሁለቱም ትምህርት ቤት ውስጥ በሙሉ አስተማሪዎቼ የእሱ ተማሪዎች ነበሩ ብል ማጋነን አይደለም። አባቴን በጣም ያውቁታል። በጣም ለአባቴም ክብር አላቸው እና ለተማሪዎቹ ምን አይነት ፍቅር እንዳለው ቢሮውን እንደሚሰጣቸው፣ አንዳንዶቹን ተማሪዎች ደግሞ የባስ እንደሚሰጣቸው፣ ደብተር እንደሚገዛላቸው ብዙ መልካም ነገር አባትሽ ለኔ ምን እንዳደረገ ታውቂያለሽ? አባትሽ እንደዚህ አድርጎልኝ እንደዛ ስባል ነው ያደግኩት። በርካታ ተማሪዎችን ባፈሩትና ከ50 ዓመት በፊት ህይወታቸው ባለፈው በአባታቸው መምህር መኮንን ሸገኔ ስም ዳላስ ውስጥ የዘንድሮው የአርአያ ሰው ሽልማት መሰየሙ ለቀጣዩ ትውልድ ታሪካቸውን ለማስተላለፍ የሚረዳ በመሆኑ የፈጠረላቸውን ደስታም ወይዘሮ ካቢው ገልጸዋል። አሁን በዳላስ የተደረገው ዝግጅት ይህንን እድል ሰጥቶ ሪኮግናይዝ አድርጎ ለአባቴ ለመኮንን ሸገኔ እንዲህ አይነት ሽልማት በመሸለሙ በጣም ነው ደስ የሚለኝ። በእውነቱ እንደ ትልቅ እድል ነው ማየው። በጣም ደስ ይላል። ለሚቀጥለውም ትውልድ እንግዲህ ትምህርት ነው ብዬ ነው ማስበው። የአርአያ ሰው ሽልማት ፋውንዴሽን ፕሬዚደንት በሆኑት ዲያቆን ፍሬው ሰይፉ በየዓመቱ የሚካሄደው የአርአያ ሰው ሽልማት ከተመሰረተ ዘንድሮ 10 ዓመታትን ያስቆጠረ ሲሆን እናቀዳድማለን እንጂ አናወዳድርም የሚል መርህ አንግቦ ነው የሚንቀሳቀሰው። ፋውንዴሽኑ ዘንድሮ ሽልማት ከሰጣቸው ግለሰቦች መሀል የቀድሞ መንግስት ከፍተኛ ባለስልጣን ኮሎኔል ጎሹ ወልዴ የኮሎኔል ካሳ ገብረ ማርያምን ሽልማት፣ አርቲስት የትናየት ታምሩ በኪነ ጥበብ ዘርፍ፣ አቶ ተስፋ ልደት በላይ ተክሉ የትናየት ተሳቱ፣ ሀኒሳ አደምና ቶማስ አበበ ማህበራዊ ኃላፊነትን በመወጣት ይሸለሙ። ማህደር ገብረስላሴ የዓመቱ ምርጥ ሬስቶራንት ዘርፍ ተሸላሚ ሆናለች። ዶይቼ ቬለ ያነጋገራቸውና በ10ኛው የአርአያ ሰው ሽልማት ማህበራዊ ኃላፊነትን በመወጣት ዘርፍ ተሸላሚ የሆኑት የትናየት ተሳቱ የየቲ ፋይናንሻል መስራችና ባለቤት ሲሆኑ የሚኖሩት በቨርጂኒያ ግዛት ውስጥ ነው። ከምሰራቸው ነገሮች ወደ 80% በስጦታ ላይ ወይም ደግሞ በነፃ አገልግሎት ለህብረተሰብ የሚሆን ለማንኛውም የሰው ፍጥረት የማያደርግበት ነው። ግን ይሄኛው 80% በነፃ አስታረቅ ሰው ይሸልመኛል፣ ይሰጠኛል፣ ያየኛል፣ አያየኝም ሳይሆን ሰልፍ ሪስፔክት ስላለኝ ለራሴ ህዝቦቼንም ስለምወዳቸው እጅግ የሚያሳዝንም ነገር ስላለ የማየው ነገር መረዳት ያለባቸው ቦታ ጎሉ ሳይ ኦኬ እንግዲህ ነን ፕሮፊት መሆን አልፈልግም፣ ግን ፎር ፕሮፊትም ሆኜ መስጠትን የሚከለክል ማንም ሰው ስለሌለ መስጠት አለብኝ ለእነዚህ የአገሬ ሰዎች ወይም ደግሞ ማንኛውም ወይም ደግሞ ሌሎችም ሀገር ዜጎች ቢሆኑ ግራ ያላቸው ነገር ካለ እጅ ላይ ያለ ከሆነ በቃ ያንን በመስጠት ስለማመን ያንን ሳደርግ የአርአያ ሰው አዋርድ ፋውንዴሽን በሩቅ ሆኖ ይመለከት ነበር። ባለፉት ዓመታት ባደረጉት አስተዋጽኦ በርካታ ሽልማቶችን ቢያገኙም ይሄኛው ከኢትዮጵያዊ ተቋም የተገኘ ስለሆነ በልዩነት እንደሚያዩትም ነግረውናል። ላለፈው 40 ዓመት አሜሪካን ሀገር ስኖር እጅግ መጠነ ሰፊ የሆኑ ስጦታዎች ወይም ሽልማቶች አግኝቻለሁ። ግን ይህንን ለየት የሚያደርገው ኢትዮጵያዊ የሆነ ድርጅት ወይም ከኢትዮጵያዊ ድርጅት የተሰጠ ነገር አይቼ አላውቅም። ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ። አድማጮች 5 ርዕሶችን የዳሰስንበት የምሽቱን የዜና መጽሔታችንን እዚህ ላይ እናጠቃልላለን።